የእውነት እቺ የዋህ ልጅ በጣም ነው ያሳዘነችኝ ከምላችሁ በላይ ማለት ነው። የዋህነቷ ነው እንደዚህ እንድትሆን ያደረጋት። በጣም ነው የሚያሳዝነው። ሄርሜላ የእውነት እቺ የዋህ ልጅ በጣም ነው ያሳዘነችኝ ከምላችሁ በላይ ማለት ነው። የዋህነቷ ነው እንደዚህ እንድትሆን ያደረጋት። በጣም ነው የሚያሳዝነው። በጣም ማለት ነው። ሰው ልጅ ማለት ነው አንዳንዴ ሰው ልጅ እዚህ ጋር የሚያሳያችሁ ነገር ሌላ፣ እዚህ ጋር ደግሞ ሌላ ሲሆን በጣም ነው የሚያስጠላው። ማለት በጣም ነው የሚደብረው። ገባችሁ? ማለት እቺ ልጅ አምናው በቃ ከዚህ በኋላ ማለት ሰው እኮ ከዚህ በፊትም አብሮ እንዲሆኑ እንትን ስትላቸው ነበር። አብሮ እንዲሆኑ ምናምን ፈልጋ ነበረ። በቃ ማለት የሆነ ነገር ሰውን አታስገድዱ። ሰውን አስገድዳቸው ከኔ ጋር ሁን አትሉትም በግዴታ። ልክ እናንተም ደግሞ ሄርሜላ ልክ አስገድዳው አብርሽን ከኔ ጋር ሁን እንዳለችው ነው የምታደርጉት። እኔ አይደለም፣ እንደዛ አይደለም፣ አስገድዳው አይደለም። ማንም ሰው ሲጀመር እናንተ አንዳንድ ሰዎች ሩታ ማናት ሄርሜላ ሩታን ቀማች ምናምን ብላችሁ የምታስቡ ነው። ሰው ልጅ አይቀማም። ሲጀመር እራሱ ፈልጎ አስቦበት ይሄ ነገር ያዋጣኛል ብሎ ነው የሆነ ነገር ውስጥ ሲገባ የሚገባው። ገባችሁ? እንጂ የሆነ ሰው ስላስገደደ የሆነ ሰው ከኔ ጋር ና ኑር ስላለው አይደለም። ያ ሰው አስቦበት ፈልጎ ነው ያ ነገር ውስጥ የሚገባው። አንዳንድ ሰዎች አይገባቸውም። የሰው ባል ቀምተሽ ምናምን ነው የምትሉት። ሄርሜላ አልቀማችም። ራሱ ፈልጎ ነው ከሷ ጋር የሆነው። ገባችሁ? እና በጣም ነው ያሳዘነችን። አሁን ደግሞ እየተደረገባት የሆነ ነገር ያለው ነገር ለሄርሜላ በጣም ትልቅ ቁስል ነው። ምክንያቱም ይሄን አልነበረም የምጠብቀው። ሄርሜላ ይሄን አልነበረም። ባለፈው ለታ ማለት እኔ እኮ አብርሽ ሄርሜላን ቤተሰብ ሊያስተዋውቅ ነበር። እንደዛ እያጓጓሃት አብርሃም እንደዛ እያጓጓሃት በቃ አብርሽ ከዚህ በኋላ ወደ ሩታ አይመለስም። ከቤተሰቦቹ ዝም ብሎ ሰው ቤተሰብ የተከበረ ነው። ከቤተሰብ ጋር አያስተዋውቅም አይደለ? ከቤተሰቡ ጋር ሊያስተዋውቀኝ ነው ብላ ሞር ደግሞ ልቧ እንዲያምን አብርሃምን እንዲያምን አድርጋለች ኦልሬዲ ማለት ነው። ዛሬ የደረሰባት ኦር ደግሞ ቪዲዮ ተለቆ ያየችው ነገር እኔ ሄርሜላ ኢንስታግራም ላይ አውርቼው ነበረ። ቪዲዮ ከተለቀቀ በኋላ ምን አይነት ስሜት ውስጥ እንዳለች፣ ምን አይነት ልብ ስብራት ውስጥ እንዳለች ታዩታላችሁ ማለት ነው። ታዩታላችሁ። በጣም ነው የሚያሳዝነው። ሴት ልጅ እንደዚህ ስትጎዳ፣ እንደዚህ ስታዝን ማየት ለኔ አላቅም፣ በጣም ነው የሚያሳዝነኝ ማለት ነው። አንዳንድ ሰዎች ምንም ላይመስላችሁ ይችላል። ምክንያቱም እናንተ ጋር ካልደረሰ ስለማይገባችሁ ያ ነገር ማለት ነው። ለሁሉም ማለት ነው። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛልኝ። ሁላችሁም የሀገሬ ልጆች ቪዲዮውን ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻ ድረስ እንድትመለከቱት ስል በአክብሮት እጠይቃለሁ። ሰላማችሁ ይብዛልኝ። ወደ ቪዲዮ እንግባ እና ዛሬ በጣም ተናድጃለሁ። እውነት ለመናገር በጣም ነው በቃ አይደል እንደ ሴት የተሰማኝ ስሜት በቃ እኔ ምን ብዬ እንደምነግራችሁ አላውቅም። አዝኛለሁ። በቃ ያሳዝናል። እቺ ልጅ ላይክ ለሆነ በቃ እኔ እንጃ። ሄርሜላ ሄርሚ ሴት ልጅ እኮ ናት። የእውነት እኔ በጣም ነው ያዘንኩትኝ። አሁን ያዘንኩትኝ ማለት ነው በሩታም አይደለም በአብርሽ ነው ያዘንኩትኝ። አብርሽ ራስ መተማመን ሳይኖርህ፣ ምክንያቱም ሩታ እንደዛ ስታደርገው ደግሞ ናና እንደዚህ ጠጣ ምናምን ስትል በቃ በግድ እንደዚህ አይደለም እምቢ ማለትም ትችል ነበረ። ገባ? እቺ ልጅ
ማለት አንተ የምትጠብቅ ሴት እንዳለች ማወቅ ነበረብህ አብርሃም፣ አንተ ብትሆን ማለት ነው። አውቃለሁ ሩታ ሴት ልጅ ሴት አሳስታ ነው፣ ግን ደግሞ አንዳንዴ ማለት ነው የሆነ እንትንህን ሳታይ ማንነትህን ሳታይ ያቺ ሴት እንደዚህ አንተን እስከዚህ ድረስ ለመሆን አትደርስም። ገባህ? አንተም ነክ ህይወት ላይ ወሳኙ ማለት ነው። አሁን ለዚህች ልጅ የሆነ ነገር ብትሆን የሆነ ነገር ቢፈጠር ሄርሜላ ላይ ማንም አይለቀም። ሁላችንም ማለት ነው ዛሬ ሩታ አብርሃም ምናምን የምንል ሰዎች ሁላ ወደ አንተ ነው የምንዞረው። ምክንያቱም ሴት ልጅ ናት። እወድሻለሁ አፈቅርሻለሁ እያልካት የሆነ እያሳያት ያለው ነገር እንግዲህ አንድ ሰው ሳይወድህ ሳያፈቅርህ ለአንተ ጥሩ ስሜት ሳይኖር ከአንተ ጋር ለደቂቃ አይቀመጥም። ስለምትወዳት ስለምታፈቅራትም ነው ከእሷ ጋር እስከዛሬ የሚቆየው ከሄርሜላ ጋር ማለት ነው። አሁን ደግሞ ያው እንግዲህ ሴጣን የሚቀናባት ሩታ የምትባለው ባደረገችው ነገር እሷም ትክክል ባትሰራ አንተም ደግሞ ፊት ሰጣት። እኔ ልጄን ማየት ነው ልጄን ለማየት ነው የመጣሁት እንጂ ወይን ካንቺ ጋር ልጠጣ አይደለም ብለህ እንደ ማንኛውም ባልና ሚስት የተጣለ ባልና ሚስት እንደሚሆን ነገር ሆነ ከሩታ መራቅ ትችል ነበር። ያ ወይን ጠጅ ሆነ እምቢ ማለት ትችል ነበር። ወይን ጠጅ ውስጥ ወይን ውስጥ የሆነ ነገር ጨምራ ምንም ትጨምር ምንም መጀመሪያ ምንድነው የሆነ ነገር ከተፈጠረ በኋላ እንደዛ አርጋኝ ነው እንደዛ አርጋኝ አዳምም ማነው አዳም እኮ የዋናት እንደዛ ያደረገችኝ ስል ከእንትኑ አላመለጠም፣ ከእርግማን አላመለጠም። ምክንያት ከምንም ነገር ሊያስመልጠን እንደማይችል ነው አስረግጬ የምነግርህ አብርሃም። በህይወታችን ላይ ምንም አይነት ነገር ማለት ነው ምክንያት ብንሰጥ ምንም ነገር ከእርግማን አያስመልጠንም። ወር ደግሞ ማለት አዳም እንደዛ ነው ይሆን አይደለ? የዋና አሳስታኝ ነው ብሎ ቢናገር ምክንያት አላዳነው። ምክንያት ስለሰጠ አላዳነው። ያቺ አንተ ከጎንቱ ብላ የሰጠችኝ ሴት ናት እንደዛ ያደረገች የሚል አላዳነው። ሶ አንተም እንደዛ ነህ። አሁን እቺ ልጅ ሩታ እንደዛ አርጋኝ ነው ማለት ለምንም ሚኒንግ የለውም አብርሃም። አንዳንዴም ማለት ልክ መናገር ያለብን ቦታ መናገር አለብን አይደለ ብዬ ነው የማስበው። እንግዲህ ምን እንደምትሉኝ አላውቅም። እና ሄርሜላ ዛሬ ልቧ ተሰብሮ ስልኳን ዘግታ እስከ መጥፋት የደረሰችው ምን ላይስ እንዳረች ማን ነው የሚያውቀው? አሁን የማሳያቸው ቪዲዮ አለ፣ አዳምጡ እስከ መጨረሻ ድረስ የትም እንዳትሄዱ። ቤት ስላላት ሰው አይፈልጋትም ማለት አይደለም። ቤት ስላላት ሰው አይፈልጋትም ማለት አይደለም። እንደምታዩት ከማንም በላይ ቆንጆ ነች እና ሰው አታ ምናምን አይደለም። አንተን ስለምታፈቅርና አንተን ስላከበረች ነበረ ካንተ ጋር እየሆነች የነበረው። ግን ደግሞ ከዚህ በኋላ ይበቃል። በብዙ ነገር አብርሽ ከሩታ ከወለድላት በላይ ሄርሜላን በጣም ነው ጎዳሃት። አሁን ላይ ማለት ነው በቃ ምንድነው ወይ በራድ ወይ ትኩስ አልሆንኩም ከአፌ ልተፋ ነው የሚል ቃል እንትን ላይ ያለ ምንድነው ራዕየ ዮሐንስ ላይ ልክ እንደዛ ወይ ትኩስ አልሆንክ ወይ ሙቅ አልሆንክ በቃ አይደለ ሆነ የተወዛወዘ ነገር ነው ከአፌ ልተፋክ ነው የሚል ቃል አለ። ልክ እንደዛ ነው በቃ አንተም ሄርሜላን ወይ አፍቅራ አላፈቀርካት ወይ ደግሞ ከህይወቷ አልወጣ ወይ ወጣ ወይ ግባ በቃ ወይ በራዱን ወይ ትኩሱን። ኦኬ ሶስቱ መሀል ከሆንክ ግን በራድም ትኩስም ካልሆንክ ምንም ጥቅም የለውም። ልጅቷ ትጎዳለች። ወጣ ከህይወቷ አትጠቅማትም። በቃ ተመለስ። ከወደ ትዳሬ ነው ብለህ የምታስበው ወይ ደግሞ ለልጅ እንትን የምትል ከሆነ ከልጅ ጋር ነው። ሌሽ ነው እቺ ልጅ ሁሌ የምታለቅሰው በአንተ ምክንያት ሌሽ ጋይስ። አብርሃምን ብንወደውም ማለት ነው ሴት ልጅ ደግሞ እዚህ ጋር የተጎዳች ነው። እኛ ለዚህች ልጅ ካልቆምን ማንም ሊቆምላት አይችልም። ገባችሁ? ያሳዝናል። በጣም ነው የሚያሳዝነው። የሴት ልጅ ስቃይ ነው በጣም ማለት እኛም ጋይስ የሆነ ይመስለናል የሆነ ሰው እንትን ስላለን ብቻ የሚወደድ የሚያፈቅረን ይመስለናል። ግን አይደለም፣ እኛ ልክ አይደለም። እንግዲህ እግዚአብሔር እንደሆነ እኔ እንጃ እኔ ምን እንደምል አላውቅም። ሄርሜላ
አሳዘነች የምር። እንዴት በቃ ልቧ ስብር ብሎ ባለፈው ዕለት ቪዲዮ እንዳየች ምናምን ራሱ እንትን ስትለኝ ማለት ነው ስታወራኝ ማውራት ነው ያቃታት።